ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የነሐሴ 14 2018 ዓ.ም የረፋድ ዜናዎችን ይዘንላችሁ ቀርበናል። በሰሜን ጎንደር ጠለምት ወረዳ በድርቅ ምክንያት ከ40 በላይ ሰዎች መሞታቸው ቢገለጽም የብልጽግናው መንግስት ግን ክህደት ፈጽሟል። ሰሙታላቸው። የወለጋ ቢዛሞ አንሻ ሳይድ ክፍለ ጦር በአገዛዙ ኃይል ላይ ከፍተኛ ድል መቀዳጀቱ ታውቋል። ህዝቡ የፋኖን ጥሪ እየጠበቀ ነው። ፋኖ ለህዝቡ ስለ ጥምረቱ ማብራሪያ ሰጥቷል። ህወሓት ስለ ጥምረቱና ስለ ድሮን ጥቃቱ መግለጫ ሰጥቷል። ድርድርን በሚመለከትም ያለው ነገር አለ። ትራምፕ ኢራንን የሚረዳ ማንኛውም አገር ላይ ግዙፍ ኢኮኖሚያዊ መዘዝ የሚያስከትል እርምጃ እንደሚወስዱ ዝተዋል። አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። በሰሜን ጎንደር ጠለምት ወረዳ በድርቅ ምክንያት ከ40 በላይ ሰዎች መሞታቸው ቢገለጽም የብልጽግናው መንግስት ግን ክህደት ፈጽሟል። በአማራ ክልል ሰሜን ጎንደር ዞን ጠለምት ወረዳ በተከሰተ የዝናብ እጥረት፣ ድርቅና ወረርሽኝ ምክንያት የሰው ሕይወት ማለፉንና በሺዎች የሚቆጠሩ እንስሳት መሞታቸውን የአካባቢው ነዋሪዎችና አመራሮች ገልጸዋል። የበስቀያ ቀበሌ አስተዳዳሪ አቶ ዘነበ ቢረሳው ከሰኔ ወር ጀምሮ በምግብ እጥረትና ወረርሽኝ 35 ሰዎች መሞታቸውን ሲናገሩ፣ በአገጣ ቀበሌ ደግሞ 8 ሰዎች ሕይወታቸው ማለፉን ነዋሪዎች ገልጸዋል። የወረዳው የአደጋ መከላከልና ቅድመ ማስጠንቀቂያ ቡድን መሪ አቶ መሰረት ጥላሁን በድርቁ ምክንያት እስካሁን 14088 እንስሳት መሞታቸውን አረጋግጠው የድርቁን አሳሳቢነት ከዞን እስከ ክልል ማሳወቃቸውን ቢገልጹም በምግብ እጥረት የሞተ ሰው ስለመኖሩ አላውቅም ሲሉ ክደዋል። አቶ ዘነበ ቢረሳው ግን ከሰኔ 12 ጀምሮ እስካሁን በድርቅ ምክንያት የሞተው ሰው ያው በማወራው 35 ሰው ሞቷል ያሉ ሲሆን በጠቅላላው ያው በቁጥር ማለት ነው። ከዚያ ወዲህ በተለያዩ ጉዳይ በድንገት በህመም በተለያዩ ምክንያት የሚሞቱ አልቆጠርንም። ከዚያ ጋር ተያይዞ በድርቅ ጊዜ የምግብ ማነስ የሆነ ነገር አለ የሚነሳ ወረርሽኝ ማለት ነው። ከዛ ጋር ተያይዞ 35 ሰዎች ሞተዋል ተብሏል። ሌላው ለዶቼ ቬለ አስተያየታቸውን የሰጡት የአገጣ ቀበሌ ነዋሪ ቄስ መብራት ሙላው በቀበሌው በርካቶች አካባቢውን ለቀው በድርቁ ምክንያት እየተሰደዱ መሆኑን ገልጸው በቀበሌው 8 ሰዎች በድርቅ ምክንያት ሞተዋል ሲሉ ይገልጻሉ። በተመሳሳይ መልኩ በወረዳው የሬን ቀበሌ ነዋሪና አስተዳዳሪ የሆኑት አቶ ውሸቴ በረከት አብ በርካታ እንስሳቶች መሞታቸውንና ጉልበት ያላቸው የቀን ስራ ለመስራት መሰደዳቸውን ይናገራሉ። የጠለምት ወረዳ ነዋሪዎችና ባለስልጣናት እንዳስታወቁት በድርቅና በወረርሽኝ ከ30 በላይ ሰዎችና በሺ የሚቆጠሩ እንስሳት ሞተዋል። በጠለምት ደጃች ሜዳ ወረዳ ድርቁ በጠና በ10 ቀበሌዎች ላይ ተከስቷል የሚሉት የወረዳው የአደጋ መከላከልና ቅድመ ማስጠንቀቂያ ቡድን መሪ የሆኑት አቶ መሰረት ጥላሁን ከ80 ሺህ በላይ ሰዎች ለችግር ተዳርገዋል ሲሉ ይገልጻሉ። 14088 እንስሳቶች በድርቁ ምክንያት እንደሞቱ የሚናገሩት አቶ መሰረት አካባቢያቸውን ለቀው የሚሰደዱ ሰዎች ቁጥር ጨምሯል ብለዋል። ከእንስሳት አንጻርም አሁን ባለው ሁኔታ እንስሳት በከፍተኛ ደረጃ እየሞቱ ያሉበትና እየተሰደዱ ያሉበት ሁኔታ ነው ያለው። አሁን ባለው ሁኔታ ወደ 14088 የሚያህሉ እንስሳት ሞተዋል ሲሉ ገልጸዋል። እስካሁን በድርቁ ምክንያት ሰው እንደሞተ አላረጋገጥንም ያሉት አቶ መሰረት በወረዳው የተከሰተውን ድርቅ ግን ከዞን እስከ ክልል አሳውቀናል ይላሉ። ይህም ብልጽግና በድርቅና በወረርሽኝ ሰው ሞተ የሚለውን ዜና መስማት ስለማይፈልግና ድጋፍ ለማድረግ ያደረገው እንቅስቃሴም ስለሌለ ሞቱ እንዲበቃ ስለሚሻ መሆኑ እየተገለጸ ነው። የወለጋ ቢዛሞ አንሻ ሳይድ ክፍለ ጦር በአገዛዙ ኃይል ላይ ከፍተኛ ድል መቀዳጀቱ ታወቀ። ሰሞኑን እስከ አፍንጫው ታጥቆ የአማራን ሕዝብ ለመጨፍጨፍ ሲንቀሳቀስ የነበረው የአገዛዙ ኃይልና የኦሮሚያ ክልል ጥምር ጦር ላይ ጀብደኛው የአንሻ ሳይድ እዝ አርበኞች በደፈጣ አንጸባራቂ ድል ተቀዳጅተዋል። የክልሉ ጥምር ጦር የሚባሉት ማለትም ገዳ ኮማንዶ፣ ጋቸና ሲርና፣ ሬጲሎላ አድማ ብተና፣ ልዩ ኃይልና ሚሊሻ መነሻቸውን ከአንገርጉትን አድርገው በምስራቅ ወለጋ ጊዳያና ወረዳ አንዶዴ ቀበሌ ልዩ ቦታው ፈንደቃ የምትባል ሰፈር አማሮች የሚኖሩባትን አካባቢን ሙሉ በሙሉ አቃጥለው ወደ ተነሱበት አንገርጉትን ከተማ ለመውጣት ሲሞክሩ ይህን ገዳይ ኃይል አንገርጉትን ክፍለ ጦር፣ ጌጤ ግርማ መብረቅ ክፍለ ጦርና ታፈራ አለሙ ሳተናው ክፍለ ጦር ከበባ ማድረግ የጥይት ነዶ ሲያወርዱበት ውለዋል። በመጨረሻም ይህን ገዳይ ኃይል ከተሰበሰበበት ለማውጣት ተጨማሪ የመከላከያ ኃይል ከጊዳያና 28 መኪና ተከታትሎ ሲመጣ አበሳ ጎራ ላይ በደፈጣ በመምታት 4 መኪኖች ብቻ ወደ ኋላ ሲመለሱ ቀሪዎችን 24 መኪኖች የጠላት ኃይልን በመደምሰስ ተሽከርካሪዎችን በመቆጣጠርና የሚወጡትን በማውጣት ቀሪዎችን ማውደም ተችሏል። በዚያው ወደ ውጊያ የተገኙ ምርኮዎች 2 ፓትሮልን ጨምሮ 24 ተሽከርካሪ 75 ጥቁር ክላሽ እንደታሰረና የተቀሙ በጠቅላላው 196 ክላሽንኮቭ ተማርከዋል። እንዲሁም 2 ብሬን፣ 2 ስናይፐር፣ 3
ኩንታል ብር ተማርኳል። የሻለቃ አመራርን ጨምሮ በመቶዎች የሚቆጠሩ የተደመሰሱ ሲሆን አንድ ሻለቃ ምክትልን ጨምሮ በድምሩ 10 ወታደሮች ተማርከዋል። 6 መገናኛ፣ 3500 የድሽቃ ተተኳሽ፣ 9800 የብሬን ተተኳሽ፣ 14000 ከዛ በላይ ለመቁጠር የሚያዳግት የክላሽ ተተኳሽ፣ በርካታ የኤፍ1 ቦምብ፣ ትጥቆች፣ ካዝና እንዲሁም የተለያዩ ወታደራዊ ሻንጣዎችና ቁሳቁሶች ምርኮ ሆነዋል። ይህ በእንዲህ እንዳለ በመቅደላ ወረዳ 17 ቀበሌ ነዋሪዎች የብልጽግናን አገዛዝ የመጨረሻ ቀብር ለመፈጸም ሙሉ ቁርጠኝነታቸውን ገልጸዋል። በአማራ ፋኖ ብሔራዊ ንቅናቄ አንደኛ ሚኒሊክ ዕዝ 14ኛ ኮር መቅደላ ወረዳ 17 ቀበሌ ነሐሴ 13 2018 ዓ.ም የነዋሪውን ህዝባዊ ወገንተኝነትና የትግል ቁርጠኝነት የበለጠ ያጠናከረ ታላቅ ህዝባዊ መድረክ አካሂዷል። በውይይቱ የህልውና ትግሉን መነሻና መድረሻ በሚመለከት ደግሞ ማብራሪያ ያቀረቡት መድረኩን የመሩት አመራሮች ትግሉ ህዝብን ከእልቂት የማዳንና ፍትህ የማስፈን ህዝብን የመጠበቅ ትግል መሆኑን አጽንኦት ሰጥተው አብራርተዋል። መድረኩን የመሩት አመራሮች ፋኖ ከሌሎች አጋር ኃይሎች ጋር የሚያደርገው ትብብርና ወታደራዊ አጋርነት እስከምን ድረስ ሊሆን እንደሚችልና የጋራ ግቡን በሚመለከት ግልጽና ተጨባጭ ማብራሪያ ሰጥተዋል። ሌሎች የእዙና የኮር ከፍተኛ አመራሮችም በተለያዩ ርዕሰ ጉዳዮች ዙሪያ ማብራሪያና ገለጻ ባደረጉበት በዚህ መድረክ የከተማዋ ነዋሪዎች ከመድረኩ አመራሮች ለቀረቡት ማብራሪያዎች ያላቸውን አክብሮትና ሙሉ ድጋፍ በታላቅ ወኔና ቁርጠኝነት ገልጸዋል። ህዝቡ ለህልውና ትግሉ ያለውን የጸና አቋም ሲያረጋግጥ የብልጽግና አገዛዝም ተገርስሶና የፋኖ ፍትሐዊ ትግል መቋጫ አግኝቶ በምድሪቱ ላይ ፍትህና ርትዕ እስኪሰፍን ድረስ ከፋኖ ጎን ቆሞ እንደሚያዋጋ በይፋ ገልጿል። በተጨማሪም ነዋሪው ለትግሉ ያለውን ጥልቅ አጋርነት ገልጾ በህልውና ትግሉ ዙሪያ ወደፊት በሚደረጉ የውጊያና የፖለቲካ እንቅስቃሴዎች ላይ መሻሻል አለባቸው ያላቸውን ወሳኝ ጉዳዮች ነቅሶ በማውጣት ገንቢ አስተያየቶችን ሰጥቷል። ትግል ውስጥ የበለጠ ሊጠናከሩና ሊበረታቱ የሚገባቸውን የህዝብና የፋኖ አንድነት፣ የደጀንነት ሚናና የደህንነት ጥቃቅን ጉዳዮች ላይ ያተኮረ አዎንታዊ ሀሳቦችን ሰጥቷል። ይህ በመቅደላ ወረዳ 17 ቀበሌ የተካሄደው ታላቅ ህዝባዊ መድረክ የአማራ ህዝብ ለነጻነቱና ለህልውናው ያወጀውን ወረራ ትግል ወደ ተሟላ ድል ለማሸጋገር ያለው ዝግጁነት ከምንጊዜውም በላይ በከፍተኛ ደረጃ ላይ እንደሚገኝ በግልጽ ያሳየ ሆኗል። ጥምረትና ትብብሩን በሚመለከት በቅርቡ መግለጫ ይሰጣል ያለው ህወሓት ብልጽግና በናይሮቢ ልንደራደር ነው የሚል ሐሰተኛ መረጃ እያሰራጨ ነው አለ። የአብይ አህመድ አገዛዝ በሸረሪና የጀመረው የጥቃት ሙከራ በትግራይ ሰራዊት ተመክቶ ኪሳራና ውድመት ስለደረሰበት ይህንን ለመቀበል በሰላማዊ ዜጎች ላይ ያነጣጠሩ ተደጋጋሚ የድሮን ጥቃቶችና የአንቶኖቭ ድብደባ እየፈጸመ ነው ሲሉ የትግራይ ክልል አስተዳደር ኮሚኒኬሽን ኃላፊ ዶክተር አብርሃም ሀጎስ ገልጸዋል። አገዛዙ የሰላም ስምምነት ድርድር እየተካሄደ ነው፣ የትግራይ መንግስት ልኡካን ወደ ኬንያ ሄደዋል፣ አደራዳሪዎች ወደ ትግራይ ገብተዋል የሚሉና ሌሎች የሐሰት መረጃዎችን እያሰራጨ ነው ሲሉም ነው ኃላፊው የገለጹ። እነዚህ ሐሰተኛ ወሬዎች ከእውነት የራቁና ትግላችንን ለማለሳለስ በጠላቶች ሆን ተብሎ የተፈጠሩ ናቸው ሲሉ ለጋዜጠኞች በሰጡት መግለጫ ጠቅሰዋል። የአብይ አህመድ አገዛዝን ለማስወገድ ጥምረትና ትብብር ፈጥረው እየተንቀሳቀሱ እንደሚገኙም አንስተዋል። አሁን የተፈጠረውን ጥምረትና ትብብር አጠቃላይ ሂደትና ዋና ዓላማውን በሚመለከታቸው አካላት በቅርቡ የጋራ መግለጫ የሚወጣና የሚፈጸም ይሆናል ሲሉ ዶክተር አብርሃም አክለዋል። ዶክተር አብርሃም ሀጎስ ከትናንት በስቲያ በእንደርታ ወረዳ በቀዳማይ ወያነ ቀበሌ ዳንዴራ በሚባል ቦታ በንጹሃን ዜጎች ላይ የድሮን ጥቃትና የአንቶኖቭ ድብደባ በአገዛዙ ተፈጽመዋል ያሉ ሲሆን የትግራይ ህዝብ በከፋ የህልውና አደጋ ውስጥ ነው ያለው። ከዚህ ችግር ለመውጣት የትግራይ መንግስት ቁልፍ ስራዎችን እየሰራ ነውም ብለዋል። የትግራይ ህዝብ አሁን እያደረገው ያለው ትግል የአብይ አህመድ አገዛዝን ለማስወገድ ብቻ ሳይሆን የመኖርና ያለመኖር ጉዳይ ነው ሲሉ ዶክተር አብርሃም አስረድተዋል። በተጨማሪም የክልሉ አስተዳደር የሰራዊቱን የሰው ኃይልና ሎጂስቲክስ በማሟላት ግንባርና ደጀን በማጠናከር ጠላት በትግራይ ህዝብ ላይ እየተፈጸመ ነው ያሉትን ጄኖሳይድ ለአንዴና ለመጨረሻ ጊዜ ለማስቆም እንደሚሰራ ነው የገለጹት። ዶክተር አብርሃም እንደ ትግራይ ህዝብ ሌሎች የህልውና አደጋ ያለባቸው የኢትዮጵያ ህዝቦች የጋራ ትግል በማካሄድ የአብይ አህመድ አገዛዝን ለማስወገድ ጥምረትና ትብብር ፈጥረው እየተንቀሳቀሱ ይገኛሉም ብለዋል። ትራምፕ ኢራንን የሚረዳ ማንኛውም ሀገር ላይ ግዙፍ ኢኮኖሚያዊ መዘዝ የሚያስከትል እርምጃ እንደሚወስዱ ዛቱ። ፕሬዚዳንት ዶናልድ ትራምፕ አሜሪካ ለኢራን እገዛ በሚያደርግ ወይም ከሀገሪቱ ጋር ግንኙነት የሚኖረው ማንኛውም አገር ላይ እጅግ ግዙፍ ኢኮኖሚያዊ መዘዝ የሚያመጣ እርምጃ እንደሚወሰድ አስጠንቅቀዋል። ፕሬዚዳንቱ በትሩዝ ሶሻል ማህበራዊ ሚዲያ ገጻቸው ባሰፈሩት በዚህ ማስጠንቀቂያ ላይ ተጨማሪ ዝርዝር አልሰጡም። የትኛውንም ሀገር በስም አልጠቀሱም። ነገር ግን እስካሁን የትኛውም ሀገር ላይ ከተወሰዱት በበለጠ አድቃቂ የሆኑ የኢኮኖሚ እርምጃዎች እንደሚወሰዱ ተናግረዋል። ትራምፕ ይህንን ያሉት ለ60 ቀናት
ተደርሶ የነበረው የተኩስ አቁም ስምምነት ሰኞ ዕለት ከተጠናቀቀ በኋላ ነው። አሜሪካና እስራኤል በየካቲት ወር የጀመሩት ጦርነት ሊቋጭ እንደሚሆን የሚያመለክት ዲፕሎማሲያዊም ሆነ ወታደራዊ እንቅስቃሴ አልታየም። የአሁኑ የትራምፕ እርምጃ ከቴህራን ጋር የንግድ ግንኙነት ባላቸው የውጭ ባንኮችና ኩባንያዎች ላይ ማዕቀብ እንዲጣል ያደረገው ኦፕሬሽን ኢኮኖሚክ ፊዮሪ ዘመቻ አካል ይመስላል። ትራምፕ ረቡዕ ምሽት ባጋሩት የማህበራዊ ሚዲያ ልጥፍ ይህንን ኢኮኖሚያዊ እርምጃ የሚወስዱት የኢራን እስላማዊ ሪፐብሊክ ከአሜሪካ ጋር ስምምነት ላይ መድረስ ስላልቻለ መሆኑን ገልጸዋል። የፋይናንስ ተቋማቱ፣ ንግዶቹ፣ አየር ማረፊያዎቹ ወይም የመንግስት ተቋማት ለኢራን የትኛውንም አይነት የህይወት መስመር እንዲሰጡ የሚፈቅድ ማንኛውም አገር ራሱ እጅግ ግዙፍ ኢኮኖሚያዊ መዘዝ ይገጥመዋል ሲሉ አስጠንቅቀዋል። እነዚህ ሀገራት ምን አይነት ቅጣት እንደሚጠብቃቸው ግን በግልጽ አልጠቀሱም። ትራምፕ ቀጥለውም የነዳጅ ዝውውር፣ የገንዘብ ልውውጥ መስመሮች፣ የገንዘብ ዝውውሮች፣ የምንዛሬ ተቋማት፣ መርከብ መዝጋቢዎች፣ ሁሉም አሁን መቆም አለበት፣ ማን እንደሆናችሁ ታውቃላችሁ ብለዋል። ይህ ማስጠንቀቂያ የተሰጠው የአሜሪካ ወዳጅ የሆነችው የተባበሩት አረብ ኤምሬቶች ከኢራን የተሰነዘረባትን የሚሳኤል ዛቻ ተከትሎ ከሀገሪቱ ጋር ያላትን የፋይናንስና የኢኮኖሚ ግንኙነት በሙሉ እንደምታቋርጥ ባስታወቀች ማግስት ነው። የተባበሩት አረብ ኤምሬቶች መከላከያ ሚኒስቴር ኢራን የመርከቦችን ኢላማ በማድረግ 2 ባሊስቲክ ሚሳይሎችን ማስወንጨፏን ገልጾ ነበር። ሁለቱም ሚሳይሎች ባህር ላይ ወድቀዋል። የኢራን ተቋማት ለረጅም ጊዜያት ገንዘብ ለማዘዋወር ሲጠቀሙ የቆዩት በዱባይ የፋይናንስ ስርዓት ውስጥ የሚገኙ የምንዛሬ ተቋማትና መዝገብ ላይ ብቻ ያሉ ኩባንያዎችን ነው። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።